ሰላምዬ ለሳሚ እንደተመረዘ የገዛ ሚስቱ ልትገለው ሙከራ እንዳደረገችና በሷ ምክንያት ይሄ ሁሉ ስቃይና ይሄ ሁሉ መከራ እየደረሰበት እንደሆነ ሰላምዬ አረጋግጣለ ሳሚ ተናግራለች። ጆሲ እንግዲህ አትናገሪ ነገሮችን እስከምናረጋግጥና ሳሚዬ ሳያውቅ መዳን አለበት በማለት እስካሁን ድረስ ነገሮችን ደብቆ ይዞ ነበረ። ሰላምዬ ግን እስከዚህ በላይ ዝም ማለት አልችልም፣ ሳሚ በገዛ ሚስቱ አቅፎ ከሚተኛ ሚስቱ ጋር እሷ ልትገለው ሙከራ እንደምታደርግና ከሌላ ወንድ ጋር እንደምትማግጥ ከሌላ ፍቅረኛ ጋር የእሱን ገንዘብ እየወሰደች ለሌላ ወንድ እንደምትሰጥ መናገር አለብኝ። ከዚህ በላይ እኔ በአይኔ እያየው ሳሚዬ የኔ ውድ አፍቃሪ የኔ ፍቅር መጎዳት የለበትም ብላ በማሰብ እንግዲህ ሁሉም ነገር አፈራርጣ ተናግራለች ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። ቤቱን ደግሞ ሰብስክራይብ አድርጉ። ኧረ ተው ግን ሰብስክራይብ አድርጉ። የምር ሰብስክራይብ አታረጉም የኔ ውድ ቤተሰቦች ማለት ነው። እና ሰብስክራይብ አድርጉ፣ ላይክ አድርጉ የኔ ወርቆች ማለት ነው። እና አሴት ክፍል 16 ላይ እንግዲህ ሰላምዬ ሜሮን እንደመረዘች አውቃለች እና በመጨረሻም ደግሞ ለመናገር ወስናለች ማለት ነው። ቆራጥ ሰው እንግዲህ እኮ ዝምተኛ ሰው በነገራችን ላይ ዝም ብሎ ነገሮችን አምቆ ይዝና ግን አውጥቶ ሲናገር ደግሞ እንዴት እንደሚናገር ከኔ በላይ የሚያቅሰው የለም የምር ማለት ነው። እና እሷ ነገሮችን ችላ አልፋ ለዚህ ቀን አደርሳው። ግን ሳሚዬ ሳይታመን በፊት ነገሮችን ብታፈራረጥ ጥሩ ቢሆን ግን ካለፈ በኋላ ነገሮችን ብትናገርም አሁን ጥሩ ይሆናል ብዬ አምናለሁ። ጆሲም ደግሞ የተናደደው እስከዛሬ ድረስ ለምን ዝማሽ? ያ ሁሉ በደርስብሽ አሁን ደግሞ ሳሚ እዚህ ሁኔታ ውስጥ ሆኖ ራሱ አንቺ ለመናገር ፍላጎቱ የለሽም፣ የሜሮንን ማንነት ለማጋለጥ ፍላጎቱ የለሽም። ለምንድነው እስከዛሬ ድረስ የተቀመሽው? ስለዚህ የአንቺ ጥፋት መጎዳትሽ መበደልሽ ሳይሆን በዚች ሴጣን ፈርተሽ ዝም ማለትሽ ነው እስከዛሬ ይሄን ነገር ሁሉ ያመጣው። ይሄን በደል ሁሉ ሳሚ ላይም አንቺ ላይም እንዲደርስ ያስደረግሽው አንቺ ራስሽ በገዛሽ እጅሽ ነው ብሏታል። እውነት ነው ዝም ባትልና ያው እሷ የራሷ ምስጥር ያችኛው ምስጥር ስለያዘችባት ነው እንጂ ሰላም የራሷ ምስጥር ወይም ደግሞ አሴት ማን እንደሆነች እንዲታወቅ ስለማትፈልግ ነው። አሴት ማን እንደሆነች ከታወቀ የገባችበት አላማ ሁሉ ገደል ይገባባታል። ለዛ ነው እንጂ መናገር የማትፈልገው የሜሮንን ማንነት ማውጣት የማትፈልገው ለሜሮን ወይም ለሌላ ሳስባ አይደለም። ሁለተኛ ደግሞ የቤቱ ሰላም እንዲደፈርስ ወይም ደግሞ ሳሚ እንዲከፋ አቅፏ የምተኛ ሴት ፍቅረኛው ሚስቴ ናት ብሎ የሚያስብ ሴት ያው ልቡ ከሷ ጋር ባይሆንም ልቡ ከሰላምዬ ጋር ቢሆንም መበጥበጥ አትፈልግም። በእኔ ምክንያት ነው መባል አትፈልግም ነገ ማለት ነው። ለዛ ነው ዝም ያለችው እንጂ መናገር ትችል ነበር ለብዙ ጊዜ ማለት ነው። እና ሳሚ ደግሞ በዚህ ሰዓት እንግዲህ እየተንከባከበችው ያለችው ሰው በነገራችን ላይ በታመማችሁበት ሰዓት በተከፋችሁበት ሰዓት አጠገባችሁ የሚገኝ ሰው መቼም ከእናንተ አይለይም። ይሄ ማወቅ አለባችሁ ማለት ነው የወዱ ቤተሰቦች። ሰላምዬ በማንኛውም ሰዓት ከሳሚ ጎን ናት። ሜሮን በዚህ ሰዓት በታመመበት ሰዓት በተከፋበት ሰዓት ብቸኝነት በተሰማው ሰዓት አጠገቡ አይደለችም። እሷ እያሳሰባት ያለው የኔ ማንነት ይጋለጣል የሚለው ነገር ብቻ ነው። ስለዚህ ሳሚያውን በዚህ ሰዓት ታሞ በተኛበት ሰዓት ማን እንደሚወደውና ማን ለሱ ቦታ እንዳለው በደንብ እየለየ ነው ማለት ነው። የሰላምዬ የምታደርግላቸው ነገሮች ከቤተ ክርስቲያን ሄዳ እምነት ያመጣችለት ከዚህ በፊት እሷ ስታመም ከሱ ጋር ስታለቅስ የነበረው ነገር ቁጭ ብሎ እያስታወሰ ነው። ስለዚህ ይሄ ነገር በደንብ እሷ እንደሚያፈቅራትና እሷ እንደሚፈልጋት ደግሞ እውነት ነው። እሷ ምንም እያሰበችላት አይደለም። ሚስቱ ነኝ አብራው እየኖረች ምንም እሱ የቤቱ መታመም ምንም ደንታ እየሰጣት አይደለም ሜሮን። ስለዚህ በዚህ ሰዓት ሰላምዬ ናት ከሷ ጋር እየሆነች ያለችው። ሰላምዬ መውደድን ማፍቀርም አለባት የምትሉ ብቻ የኔ ውድና ወርቅ የሆናችሁ ቤተሰቦች ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰብስክራይብ ስታደርጉ ደግሞ የመደወል ምልክት